ሰላም መቅደስን ተቆጣቻት። በዚህ ጉዳይ እኔና አንቺ በተደጋጋሚ አውርተንበታል። ስለ ትዳር አንቺ ምንም የምታውቂው ነገር ስለሌለሽ በመሀላችን ጣልቃ ባትገቢ ጥሩ ነው። በእኔና በአሽ ምክንያት እንደዚህ መነጋገር አይጠበቅብንም። በሁለታችን መካከልም አትግቢ ትላታለች። መቅደስ እኔ ይሄ አሽ የሚባል ሰውዬ ምንም ደስ አላለኝም እያለች በተደጋጋሚ ለሰላም ትነግራታለች። ከዛም ሂጅና አቤልን እዩ ወደ ጓሮ ነው ያለው ብላትም መቅደስ ስትሄድ አቤልና ቲጂ አንድ ጋ ቁጭ ብለው እያወሩ ነበር። ተመልሳ ቤት ትገባና ለሰላም የት ነው ያለው? እዛው ጓሮ ነው አይደል ስትላትም እሷም ደግሞ ከቲጂ ጋር አንድ ላይ ቆመው እንደሚያወሩ ለሰላም ስትነግራት ይቺ ቲጂ የምትባል ልጅ ግን አሁንም ቢሆን መንሿኳኳን አላቆመችም። አሺ ዘመዴ ናት ባይል ኖሮ አስፈንጥሬ ነበር የማስወጣት ከቤት ትላለች። መቅደስ ደግሞ አሺ እኮ የቲጂ ዘመድ አይደለም፣ ራሷ ቲጂ ዘመድ እኮ አይደለንም ግን የአንድ ሰፈር ልጆች ስለሆነን ነው እንጂ ዝምድና የለንም ብላ ነግራኛለች ብላ ስትነግራት ሰላም እንዴት አቤል ይሄን ሊደብቀኝ ይችላል? ለምንስ ነው የደበቀኝ? እርግጠኛ ነሽ ግን ብላ በምትላትም ጊዜ መቅደስም አዎ እርግጠኛ ነኝ፣ ራሷ ናት የነገረች በጆሬ ሰምቻለሁ አለች። መቅደስ ማለት ነው። ከዛ መቅደስም አዎ አውቃለሁ፣ እኔ ስለ ትዳር ብዙም ላላውቅ እችላለሁ፣ ግን ደግሞ ትክክልና እውነት እንዳለኝ ስለማውቅ ነው ይህንን ነገር የምናገርሽ ስትል ሰላምም እሺ ምንድን ነው ትክክል የሆንሽው ነገር ምንድን ነው የምታውቂው? በምትላትም ጊዜ አሼ ቲጂ ዘመዴ ናት ብሎ ዋሽተሻል፣ ዘመዱ እንዳልሆነች ራሷ ነግራኛለች። ይህንን ነገር ግን ለምን የደበቀሽ ይመስላል? እስኪ ሰላምዬ እባክሽን ወደ ራስሽ ተመለሺ፣ አይንሽን ግለጪ እያለች ትላታለች። አሺ በተኙበት በጧት ተነስቶ የለም ነበረ። ቆይ ግን አሁን በጧት ተነስቶ የት ሄደ ይባላል እያለች ሰላም ትጨናነቃለች። ቲጂም ማናት መቅደስ ቆይ ግን እኔ ምልሽ የአቤል አለመምጣት ሳያሳስብሽ እንዴት የአሽን መጥፋት ያሳስብሻል? በምትላትም ጊዜ ሰላም አቤል ነው፣ ለብዙ ጊዜ ያውቀዋለሁ። አሼ ግን አዲሱ ፍቅረኛዬ ወይም ባሌ ነው። ስለዚህ የሱ ነገር ያሳስበኛል። በዚህ ጉዳይ ግን አንቺ ጣልቃ ባትገቢ ጥሩ ይመስለኛል እያለች ሰላም ለመቅደስ በተደጋጋሚ ትነግራታለች። መቅደስ ግን የአሼ ሁኔታ ሁሉ ነገሩ ስላላማራት አቤልም ደግሞ ለምን ዝም እንዳለ ግራ ስለገባት ቆይ ግን ይህንን ያክል በደል በድለሽው አቤል ዝም ያለው እውነት ትክክል ምንም ነገር ሳይናደድ ወይም የሆነ ነገር ሳያስብ ቀርቶ ይመስልሻል ወይ? በምትላትም ጊዜ ሰላም ምንም እንደማያመጡ ሁለቱም ቢሆኑ ምንም አያመጡም፣ አቤልም ቢሆን ምንም አያመጣም፣ ከዝምታ ውጭ ምን ያደርጋል ታዲያ እያለች ነው የመለሰችላት። መቅደስም እኔ ግን በጣም ጨንቆኛል፣ የአቤል ዝምታ ያስፈራል። በሰላሙ አይደለም እንደዚህ ዝም ያለው እንጂ የእውነት አንቺ ይሄንን ነገር እየበደልሽን ያህል ነገር እያደረግሽው እሱ እንደዚህ ዝም ማለቱ ወደፊት የሆነ ያስበው ነገር ያለ ይመስለኛል እያለች ብትላትም ሰላም በጭራሽ መቅደስን ልትሰማት ፍላጎት የላትም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ባለማወቅ እናቱን ሰራተኛ ያደረገው ወጣት ከሚለው ድራማ ነው የመጣሁላችሁ። ይህ ድራማ እንግዲህ ያው ሲረሳ ተረስቷል መሰለኝ። ከተረሳ በኋላ ነው የሚመጡት። በነገራችን ላይ አንዴ ይመጣሉ አንዴ አይመጡም። ምን ይሻላችኋል? ቤተሰብ እስኪ ላይክ አድርጉኝ፣ እኔን ማምጣታችሁ ካልቀረ ለማንኛውም ላይክ አድርጉ። ዛሬ እንግዲህ መቅደስና ሰላም ተፋጠው ይገኛሉ። ቲጂ ዘመዴ ናት ብሎ እንደ ዋሻት መቅደስ ለሰላም ትነግራታለች። ይህንን ነገር ለምንድን ነው የደበቀሽ? መደበቅ አልነበረበትም። ለምንድን ነው ሲያልነገረሽ? ቲጂ ራሷ ዘመዴ አይደለም አንድ ሰፈር ነን እንጂ ብላለች እያለ ትላለች። ቲጂም ደግሞ አቤል አውቃለሁ የተፈጠረው ነገር በጣም የሚያሳዝን ነው። እናም ግን በማንኛውም ጊዜ እናትና ወንድም ጋር መደወል ከፈለክ ወይም መሄድ ከፈለክ እኔ ይዤህ ሄጄ አሳይሃለሁ ያሉበትን ስለማውቅ ብላ በምትለውም ጊዜ አቤልም ከዚህ በኋላ ምን እሰራላችኋለሁ ሄጄ፣ አሁን ላይ እኮ ምንም ነገር ማድረግ የማልችል ሰው ሆኛለሁኝ ሲል ይመልስላታል። ቲጂም አይዞ ሁሉም ነገር በትዕግስት ይስተካከላል፣ አንተ ብቻ ደህና ሁን፣
ያለች ትለዋለች። አቤልም አመሰግናለሁ ቲጂ ይላትና ከዛ በኋላ ወደ ቤት ትገባለች። ይህንን ሁሉ ሲያወሩ መቅደስ ከጀርባ ሆና እያዳመጠቻቸው ነበር። ግን ሰላም ናት። በይስኪ ሂጅና እዩ አቤል ወደ ጓሮ ነው ያለው ብላ የላከቻት። ሰላምም አሸን ይህንን ያክል የጠላሽው ቲጂ ዘመድ አይደለም ስላለች ነው ወይ አላምነውም የምትየኝ እያለች ስትል መቅደስም አይደለም ሰላምዬ ምን መሰለሽ እያለች በምታወራበት ጊዜ እንግዲህ አሼ መጣባቸውና ወሬዋን ሳትጨርስ አቋረጣቸው። የት ሄደህ ነው በጠዋት በምትለው ጊዜ ሰላም ቤተ ክርስቲያን ሄጄ ተሳልሜ መጣሁኝ እያለ ያወራታል። አሽም ወደ ቤቱ ከመጣ በኋላ አሁን ቶሎ ብዬ የመጣሁት እኮ ከአቤል ጋር አይን ለአይን እየተያዩ ቁርስ መብላት ናፍቆኛል ይላታል። ሰላም እንዴ ቆይ ምን አስበህ ነው አሹ? ይሄ ደግሞ ምን የሚሉት አነጋገር ነው? አሁንም ከአቤል ጋር ተስፋ አላት ብለህ ጠርጥረህ ነው አስበህ ነው እንዴ ትለዋለች። አሽም በጣም እንደሚወዳት ያው ሚስቱም እንደሆነችና እንደሚቀናም ይነግራታል። ሰላምም ለአሼ እንዲህ ስትል ትመልስለታለች። አንተ ስለምትወደኝ ቀንተህ ከሆነ እኔ ጋር ግን ምንም አይነት ቦታ የለውም። አቤል ማለት ከዚህ በኋላ ለእኔ የሞተ ሰው ነው እያለች ትነግረዋለች። አይ ሰላም መጨረሻሽ ምን ይሆን ግን? አሼ የቀረበሽ የእውነት ወዶሽ አፍቅሮሽ ሊያገባሽ እንዳይመስልሽ ማለት ነው። የሆነች ነገርሽን በላልቶ ከዛ በኋላ ትቶሽ ይሄዳል። ትቷት ነው የሚሄደው። ጋይስ የምሬን ነው የምላችሁ። ምክንያቱም ገንዘብ አይቶ ነው እንጂ የተጠጋት እንዴት ነው የጓደኛውን ሚስት ለዛው ነፍሰ ጡር ሆነ ነፍሰ ጡር የሆነ ሰው ማግባት አይችልም ወይ እንዳትሉ ደግሞ ያው ድራማም ሆኖ ሳለ ግን እንዴት ነው የጓደኛውን ሚስት ነፍሰ ጡር ሆና እሱ አፈናቅሎ ሊያገባት የሚችለው? በጭራሽ አቤል ይህንን ቤት በእሷ ስም እስከሚያደርግ ድረስ ብቻ ነው እንደዚህ ማሬ ውዴ ፍቅሬ ሞትኩልሽ አበድኩልሽ እንቅልፍም ቢያለኝ እህል አልበላለኝ የሚለው ማለት ነው። ከዛ በኋላ እዛው ቁጭ ብለው ባሉበት መቅደስ ሰላምና አሼት በተቀመጡበት አቤል እንዴት አደራችሁ ብሎ በር ከፍቶ ይገባል። መቅደስ እንዴት አደርክ አቤልዬ ትለዋለች። ወይ አቤልዬ አለችው። ዛሬ ደግሞ መቅደስ በሰላሟ ነው። አንዴ አቤልዬ አንዴ አጎቴ። ከመቼ ጀምሮ ነው ግን አቤል የመቅደስ አጎቴ ሆነው? እኔ ዛሬ ነው የሰማሁት። አጎቷ ይሆን እንዴ እናንተ? የእውነትም አጎቷ ይሆን እንዴ? አይታወቅም እኮ ግን የዚህ የድራማ ነገር እኮ ግልብጥብጥ ድብልቅልቅ ያለ ነገር ነው። አጎቷ ይሆን እንዴ? ከዛ በኋላ አቤልም አሼ ወዳጄ እንዴት አደርክ? አዳርስ እንዴት ነበር እያለ ሲጠይቀው አሽም ደግሞ አዳር በጣም ደስ የሚልና ቆንጆ አዳር እንደነበረ ይነግረዋል። ግን ላንተ ብርድ ልብስ ሳንሰጥህ አደርን አይደል ይላል አሼ። ከኋላ የመጣ አይን አወጣሉ። ከኋላ መጥቶ አቤልን ሶፋ ላይ አስተኝተው እነሱ መኝታ ክፍል ገብተው ተኝተው ነው እንዴ? አቤት ጉድ እኮ ነው ዘንድሮ እናንተው። አቤልም አይ ችግር የለውም ምንም አይደለም ብርድ ልብስ ባሰጡኝ የሚልና ወደ ሰላም ደግሞ ዘወር ብሎ ሰላም ያንቺን ማደር ያው ልክ አሼ እንዳለው ሀሪፍና ቆንጆ እንደሚሆን ስላወቅኩ ነው ያልጠየቅኩሽ ሲላት፣ ሰላምም አዎ በጣም ጥሩ ነበር ደስ የሚል አዳር ነበር ትላለች። እሷም እየተሞላቀቀች ማለት ነው። ይጅ ሞልቃቃ ሰላም ማለት መቅደስ የዚህ ጊዜ እንግዲህ አቤልን ስትመለከተው ፊቱ ስለተናደደ ቀይር ብሏልና እኔ ምልህ አጎቴ ፊትህ ልክ አይደለም፣ የሚበላ ነገር ወይንስ የሚጠጣ ላምጣልህ ወይ ብላ በምትጠይቀውም ጊዜ አቤል ደግሞ ህይወት በደንብ አድርጋ እንዳጠገበችው እንደማይፈልግ የሚበላም ሆነ የሚጠጣ ይነግራታል። መቅደስ የዚህ ጊዜ በጣም ታዝናለች። ምክንያቱም አቤል ማለት ለሰላም የቱን ያክል እንደሚያስብላት እና እንደሚጨነቅላት ምን አይነት ምርጥ ባል እንደነበረ ጠንቅቃ ስለምታውቀው ማለት ነው። እና አቤልም ሰው ማለት እኮ በእህል ብቻ አይኖርም እያለ ያወራል። ሰላም እሱን ተወውና ቤቱን መቼ ነው ሄደህ የምታዞርልኝ የሚል ጥያቄ ታቀርብለታለች ለአቤል። አቤልም ለሰላም ችግር የለውም የፍች ወረቀቱን ካስገባሁ በኋላ ከተፋታም በኋላ የፈለግሽውን ነገር መውሰድ ትችያለሽ የሚል መልስ ይመልስላታል። ሰላምም ደስ እያላት እንኳንም እንደዛ አደረግክ በጣም ጥሩ ነው። እኔ ለዚህ ትዳር የምገባ ሴት አልነበርኩም። ከዚህ ከትዳር እንኳንም ገላገለኝ ፈጣሪ የተመስገነ እያለች ትተነፍሳለች። በረዥሙ ነው የምትተነፍሰው። የእውነት ይህንን ያክል ትዳርሽን ትጠይው ነበር ማለት ነው። ከጠላሹት አይደለም ምን አረገሽለት? የድራማ ነገር
ቤተሰብ ለማንኛውም እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። አይከፈልበትም። እንደው ከፍታችሁ ተውት ማለት ነው። እኔን አታዳምጡኝ፣ ግን ከፍታችሁ ተውት፣ ለእኔ ይጠቅመኛል እና እምላችኋለሁ። ባባይ